የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ባዶ ኮንዶሚኒየሞች በጥቅም ትስስር እየተላለፉ መሆኑ ተሰማም። መንግስት የሀገሪቱ ህገ መንግስት እንዲሻሻል ጥሪ ያቀረበ። አቶ ታዬ ደንደአ በድጋሚ በቁጥጥር ስር መዋላቸውን ቤተሰቦቻቸው ተናገሩ። ከ24000 በላይ ተፈናቃዮች ችግር ላይ መውደቃቸው ተነገረ። ፋይዳ ዲጂታል መታወቂያ በሀገራዊ ምርጫ አገልግሎት ላይ ይውላል ተባለ። እንዲሁም አሜሪካ ለአውስትራሊያ ስለሰጠችው ወታደራዊ ማሳሰቢያ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ፋይዳ ዲጂታል መታወቂያ በሀገራዊ ምርጫ አገልግሎት ላይ ይውላል ተባለ። የምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በትላንትናው ዕለት በሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮች ላይ ጋዜጣዊ መግለጫ ሰጥተዋል። በመግለጫው ላይ ሰብሳቢዋ በቀጣዩ ምርጫ ኢትዮጵያ የዲጂታል መታወቂያን በተግባር ለማዋል መታቀዱን አንስተዋል። በዚህም የመራጮች ምዝገባ በከፊል እንዲሁም የእጩዎች ምዝገባ ሙሉ ለሙሉ በዲጂታል መታወቂያ ፋይዳ እንደሚከናወን ገልጸዋል። ይህንንም ለማስቻል ከዚህ ቀደም የነበረው የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ላይ ማሻሻያ ተደርጎበት ለሕዝብ ተወካዮች ምክር ቤት መላኩን አስረድተዋል። ምርጫው በፋይዳ ብቻ ነው አይደለም፣ ፋይዳ አንድ ሰው አንድ ነው የሚለውን ይለይልናል። በዛ የታገዘ የመራጮች ምዝገባ እናደርጋለን። ያ የሌለው ደግሞ ከዚህ ቀደም በነበረው ስርዓት የሚመዘገቡበት ሁኔታ ይኖራል። መራጮች የፋይዳ መታወቂያ ስለሌላቸው ከምዝገባ አይከለከሉም ሲሉም ነው ያስረዱት። ከ24000 በላይ ተፈናቃዮች ችግር ላይ መውደቃቸው ተነገረም። በደብረ ብርሃን ከተማ በሚገኙ 3 የስደተኞች መጠለያ ካምፖች ውስጥ የሚኖሩ ከ24000 በላይ ተፈናቃዮች የካምፖቹ የአገልግሎት ጊዜ በማብቃቱ መቸገራቸውን ተናግረዋል። ካለፉት 5 ዓመታት ጀምሮ በኦሮሚያ ክልል ከሚገኙ የተለያዩ አካባቢዎች ከመኖሪያ ቀያቸው ተፈናቅለው ቻይና፣ ባቄሎና ወይንሸት የሚል መጠሪያ ባላቸው መጠለያ ካምፖች ውስጥ ከ3 ዓመት በላይ እንደቆዩ የተናገሩት ነዋሪዎቹ ከሸራና ከፕላስቲክ የተሰሩት የካምፖቹ መጠለያዎች በተፈራረቀባቸው ፀሐይና ዝናብ ምክንያት የአገልግሎት ጊዜያቸውን በማብቃቱ ለመኖር በማይመች ሁኔታ ውስጥ ለመኖር መገደዳቸውን ገልጸዋል። የካምፑ አስተባባሪ በቻይናና ወይንሸት መጠለያ ጣቢያዎች ውስጥ የሚገኙት ከ3 ዓመት በላይ በቦኬሎ የሚገኙት ደግሞ ከ2 ዓመት በላይ ያስቆጥረዋል ብለዋል። በተጨማሪም መጠለያ ካምፖቹን ለማሻሻል የተደረገው ጥረት አነስተኛ ነው። አደጋ ላይ ያሉት ተፈናቃይ ዜጎች ተዘንግተዋል። እንዲሁም መጪው ክረምት እንደመሆኑ የፌዴራል መንግስትን ጨምሮ የሚመለከታቸው አካላት አስቸኳይ ድጋፍ እንዲያደርጉ እንጠይቃለን ሲሉ ተናግረዋል። በካምፖቹ ተፈናቅለው ከሚገኙት ዜጎች መካከል 5000 የሚሆኑ ሴቶች ከምግብ አቅርቦት አናሳ መሆን፣ በቂ የውሃ አቅርቦት አለመኖር እንዲሁም የመጸዳጃ ቦታዎች አለመመቻቸት ጋር ተያይዞ ለተለያዩ ችግሮች እየተጋለጡ መሆኑን በመግለጽ ለሴቶችና ማህበራዊ ጉዳይ ሚኒስቴር ቅሬታ ስለማቅረባቸው መዘገቡ ይታወሳል። መንግስት የሀገሪቱ ህገ መንግስት እንዲሻሻል ጥሪ ያቀረበ። የክልሎች አወቃቀር ቋንቋ ላይ ሳይሆን አቀማመጥን መሰረት ያደረገ እንዲሆንም የመከላከያ ሰራዊትን ጨምሮ ሌሎች የጸጥታ አካላት አጀንዳ አድርገው ማቅረባቸው ተሰምቷል። እነዚህ አጀንዳዎች የቀረቡት የሀገራዊ ምክክር ኮሚሽን ከፌዴራል ባለድርሻ አካላት ጋር ከማህበራት ጋር ለ3 ተከታታይ ቀናት ባካሄደው የምክክርና የአጀንዳ ማሰባሰብ መርሃ ግብር ላይ ነው ተብሏል። የመንግስትን ተወካዮች አጀንዳዎችን በንባብ ያቀረቡት የደቡብ ኢትዮጵያ ክልል ፕሬዝዳንት የሆኑት አቶ ጥላሁን ከበደም የሐሳብ ልዩነቶችና አለመግባባቶች በሚታዩባቸው ጉዳዮች ላይ አጽንኦት ሰጥተናል ያሉ ሲሆን በተለይ ስጋት የሆኑና ስጋት እየሆኑ ያሉ ለዘመናት ሲንከባለሉ የቆዩ ጉዳዮችን መፍታት አስፈላጊ ስለሆነ 4 አጀንዳዎችን ተስማምተን ቀርጸናል ብለዋል። በዚህም መሰረት በመንግስትና በህዝብ መካከል መተማመን የሰፈነበት ዲሞክራሲያዊ ስርዓት በአገር አቀፍ ደረጃ ለመገንባት ህገ መንግስቱ እንዲሻሻል አጀንዳ አድርገናል። ምክንያቱም የሀገረ መንግስቱ ባለቤት መስራችና ፈጣሪ ማን ነው በሚለው ላይ ለመግባባት እንዲሁም የመንግስትና የምርጫ ስርዓቱ ላይ የሚነሱ ጥያቄዎችን መመለስ አስፈላጊ በመሆኑ ነው ብለዋል። ሌላው መንግስት ከህገ መንግስቱ አኳያ እንዲታይ የሚፈልገው አጀንዳና መልስ የምንሸበት ጉዳይ የፖለቲካ ፓርቲዎች አስተዳደር እንዴት ይሁን የሚለውና የአካታችነት ጉዳይ ነው ሲሉ አቶ ጥላሁን አስረድተዋል። የቡድንና የግል መብቶች፣ የመሬትና የተፈጥሮ ሀብት አጠቃቀምና የሰንደቅ ዓላማ ጉዳዮችም በምክክሩ እንዲታዩና መፍትሄ እንዲያገኝ
መንግስት አጀንዳ አድርጎ አቅርቧል። የጸጥታ ተቋማት መሪዎች በፖለቲካ ሳይሆን በክህሎት እንዲመረጡ፣ ክልሎች በቋንቋ ሳይሆን አወቃቀራቸው በጂኦግራፊ እንዲሆን፣ የፖለቲካ ምህዳሩ አሳታፊ እንዲሆንና የኑሮ ውድነቱ መፍትሄ እንዲበጅለት የጸጥታ ተቋማት ተወካዮች አጀንዳ አድርገው አቅርበዋል። በፌደራል የባለድርሻ አካላት የምክክር መድረክ ላይ አጀንዳዎቹን የለየው ሌላው ቡድን የሚዲያና የማህበራዊ አንቂ ቡድን ነው። የቡድኑ አጀንዳ በንባብ ያቀረቡት ጋዜጠኛ ብሩክ ከበደ አብላጫ ድምጽ ላይ መሰረት ያደረገው የምርጫ ስርዓት እንዲታይ፣ ሐሳብን በነጻነት የመግለጽ መብት እንዲጠበቅ፣ የባህር በር ጉዳይ ህገ መንግስታዊ እንዲሆንና ሌሎች አጀንዳዎችን ለይተናል ብለዋል። እነዚህና ሌሎች ባለድርሻ አካላት የለዩዋቸው አጀንዳዎች በተወካዮቻቸው በኩል ለኮሚሽኑ አስረክበዋል። ባዶ ኮንዶሚኒየሞች በጥቅም ትስስር እየተላለፉ መሆኑ ተሰማ። በተለያዩ ሳይቶች የሚገኙ በዕጣ ያልተላለፉ የኮንዶሚኒየም ቤቶች በጥቅም ትስስር ለግለሰቦች እየተላለፉ መሆኑን ምንጮች ገልጸዋል። ለ20/80 እና 40/60 የኮንዶሚኒየም ተመዝጋቢዎች ተብሎ የተገነቡና በዕጣ ያልተላለፉ የጋራ መኖሪያ ቤቶችን በጥቅም ትስስር እየተላለፉ መሆናቸውን ምንጮች ለአቦል ዜና ገልጸዋል። በተለያዩ ሳይቶች በተለይም በአራብሳ ሳይት በሺዎች የሚቆጠሩ ክፍት የኮንዶሚኒየም ቤቶች መኖራቸውን የገለጹት ምንጮች አብዛኞቹ ቤቶችም ስቱዲዮ መሆናቸውን ተመልክተናል ብለዋል። ለልማት ተነሺዎች ዕጣ ይወጣባቸዋል ተብሎ የተቀመጡት እነዚህ ቤቶች ለግለሰቦች የተላለፉ ነው ሲሉ ጠቁመዋል። ከስቱዲዮ እስከ ባለ 3 መኝታ የኮንዶሚኒየም ቤቶች ማንም ሳይገባባቸው በሸረሪት ድርና በቆሻሻ ተሞልተው መመልከት የተለመደ መሆኑን የገለጹት የመረጃ ምንጮቹ ክፍት ቤቶቹ ላይ ቆጠራ አካሂዶ ቢያንስ ለሚደርሳቸው የኮንዶሚኒየም ተመዝጋቢዎች መስጠት ቢቻል መንግስትን የሚያስመሰግን የነዋሪዎችንም የመኖሪያ ቤት ችግር የሚፈታ ቅዱስ ተግባር ነው ብለዋል። አቦል ዜና ይህንን መረጃ በመያዝ ከቤቶች ልማት ባገኘው መረጃም አሁን ላይ ክፍት የኮንዶሚኒየም ቤቶች እየተላለፉ የሚገኙት ለልማት ተነሺዎች ብቻ ነው ተብሏል። የልማት ተነሺዎች በፈረሰባቸው ቤት ልክ ከስቱዲዮ ጀምሮ እስከ ባለ 2 መኝታ ቤት እየተሰጣቸው ሲሆን የከፍታና የተለያዩ አሳማኝ ቅሬታዎችን ለሚያቀርቡ የልማት ተነሺዎች ህጋዊ አሰራርን በተከተለ መንገድ ቅሬታቸው እየተፈታ እንደሆነም ሰምተናል። ስንት ክፍት የኮንዶሚኒየም ቤቶች እንደሚገኙ ግን የጠራ መረጃ ማግኘት አልተቻለም። አቶ ታዬ ደንደአ በድጋሚ በቁጥጥር ስር መዋላቸውን ቤተሰቦቻቸው ተናገሩ። ከዚህ በፊት አቶ ታዬ ደንደአ በዋስ የተለቀቁት ሁለቱ ክሶች በከፍተኛ ፍርድ ቤት ነጻ ስለተባሉ ስለነበረ ሲሆን አሁን ግን የከፍተኛ ፍርድ ቤት ውሳኔ የተሻረ በመሆኑ የዋስ መብቱ ቀሪ ሆኖ ትላንት አመሻሹን በቁጥጥር ስር መዋላቸው ተሰምቷል። ከአንድ ዓመት በፊት ከሰላም ሚኒስቴር ዴታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ተከሰው በሁለቱ ክሶች ነጻ የተባሉት አቶ ታዬ ደንደአ ክሶቹ በድጋሚ እንዲቀጥሉ ውሳኔ ተላልፎባቸዋል። በአቶ ታዬ ላይ ነጻ የተባሉበት ሁለቱ ክሶች ከጠላት ጋር በመተባበርና የጸረ ሰላም ቡድኖች የሆኑትን ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል ከሚሉ ክሶች ነው። የቀድሞ የሰላም ሚኒስትር ዴታው ከቀረቡባቸው 3 ክሶች መካከል ሐምሌ 30 2016 በዋለው ችሎት በአንደኛና በሁለተኛ ክስ ነጻ የተባሉ ሲሆን የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ሶስተኛው ክስ ተለቀው እንዲከላከሉ ብይን መስጠቱም ይታወሳል። ነገር ግን አቶ ታዬ ደንደአ ትላንት በዋለው ችሎት ነጻ በተባሉባቸው ክሶች ዳግም እንዲከራከሩ በመወሰኑ መታሰራቸው ተሰምቷል። የቀድሞ የሰላም ሚኒስትር ዴታ የመንግስትን አካሄድ በመተቸትና ትክክል ያልመሰላቸውን በአደባባይ በመናገር ይታወቃሉ። አውስትራሊያ የመከላከያ ወጪዋን ከጠቅላላ የሀገር ውስጥ ምርቷ ወደ 3.5 በመቶ እንድታሳድግ አሜሪካ አሳሰበች። የዩናይትድ ስቴትስ የመከላከያ ሚኒስትር ፒተር ሄግስ አውስትራሊያ ወታደራዊ ወጪዋን ከጠቅላላ የሀገር ውስጥ ምርት ወደ 3.5 በመቶ እንድታሳድግ ጠይቀዋል። ሰኞ ዕለት ለአሜሪካ ማሳሰቢያ ምላሽ የሰጡት ጠቅላይ ሚኒስትር አንቶኒ አልባኔዝ ሀገራችን ወጪውን ከማወጇ በፊት መንግስት በአውስትራሊያ የመከላከያ አቅም ፍላጎቶች ላይ እንደሚወስን ተናግረዋል። በመከላከያ ውስጥ ማድረግ ያለብን ነገር የምፈልገውንና ያለን መወሰን እንዲሁም ከዚያ በኋላ ማቅረብ ነው ሲሉ አልባኔዝ ለጋዜጠኞች ተናግረዋል። መንግስት እያደረገ ያለው ይህንኑ ነው ሲሉም አክለዋል። አልባኔዝ አክለውም መንግስታቸው የመከላከያ ወጪውን በ10 ቢሊዮን የአውስትራሊያ ዶላር እያሳደገ መሆኑን ተናግረዋል። በ2033 ከጠቅላላ የሀገር ውስጥ ምርት ውስጥ 2.3 በመቶ ወጪን ለማሳደግ መንግስታቸው ግብ መያዙን በመጥቀስ ወደ ላይ መጨመሩን እንቀጥላለን ብለዋል። ይሁን እንጂ መንግስት በበጀቱ ላይ ሌሎች ጥያቄዎች እየገጠመው ነው ሲሉ ተናግረዋል። አልባኒዝ ከፍተኛ ድርቅ እያጋጠሙ ባለው በደቡብ አውስትራሊያ ግዛት ለሚገኝ እርሻ ያለውን ጥያቄ አንስተዋል። ይህ በእንዲህ እንዳለ የአውስትራሊያ ገንዘብ ያዥ ሀገሪቱ በቅርብ ጊዜ በኒው ሳውዝ ዌልስ እና በሳይክሎን አልፍሬድ በተከሰተው የጎርፍ አደጋ ምክንያት ሀገሪቱ በቢሊዮኖች የሚቆጠር ገንዘብ እንደሚያስፈልጋት ገልጸዋል።
ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁሉ ጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።